ስለ እንጀራ ማቆያ ምን እንደሚጨመር ታውቃላችሁ ወይ? ከእንጀራ ማቆያ ጋር በተያያዘ ብዙ ሰዎች በተለይ ዲያስፖራዎች በእንጀራ ጉዳይ ላይ ብዙ ሀሳብ ይሰጣሉ። በተለያየ የቲክቶክ ፕላትፎርም ውስጥም አያለው። እኔ ዶክተር አሻግሬ ዘውድ እባላለሁ። በአዲስ አበባ ዩኒቨርሲቲ የምግብና የስነ ምግብ ማዕከል ተባባሪ ፕሮፌሰር ነኝ። ስለዚህ ዛሬ በሰጣችሁ መረጃ በዓለማችን እንግዲህ የተለያዩ ምግቦችን ለማቆያ የምንጠቀምባቸው ሳይንሳዊ መንገዶች አሉ። እነዚህ የምንጠቀምባቸው ማቆያ መንገዶች በሀገራችን በዘመናዊ መልኩ የታሸጉ ምግቦች ላይ በጣም ይታወቃል። በባህላዊም የምንጠቀምባቸው ብዙ የምግብ ማቆያዎች አሉ። ህብረተሰባችን ግን እነዚህን ማቆያዎች ከዘመናዊ ምግብ ይልቅ ወደ ባህላዊ ምግቦቻችን ሲጨመሩ ብዙ እንዳይነካበት ፍርሃት አለው። ስለዚህ ከዚህ ከእንጀራ ማቆያዎች ጋር ብዙ የሚባሉ ነገሮች አሉ። የተለያዩ ኬሚካሎች ይጨመሩባቸዋል፣ መርዛማ ነገሮች ይገባባቸዋል እና ያሳስበናል። ለምን አይሻግትም እያላችሁ ታስባላችሁ። ከዚህ ጋር እያየ ግን ሀሳብ መስጠት የምፈልገው እኔ ዶክተር አሻግሬ በብዛት የምታወቀው በዚህ በእንጀራ ጥናት ውስጥ የመጀመሪያውን እንጀራ ሳይበላሽ ከ10 ቀን በላይ እንዲቆይ በማድረግ ያረኩት የምርምር ጥናት የመጀመሪያ የማስተርስ ጥናቴ ነው። ከ10-15 ዓመት በፊት ይህንን ጥናት ያጠናሁት በአዲስ አበባ ዩኒቨርሲቲ ተማሪ በነበርኩበት ጊዜ ችግሮችን በማየት 3000 ዓመታት በላይ እንጀራን ስንበላ ኖረነዋል። ግን ይሄ እንጀራ በየ3 ቀኑ ይሻግታል። ስለዚህ ማስተርስ ተማሪ በነበርኩበት ጊዜ የተለያዩ ኮርሶች እየወሰድኩኝ ከአድቫይዘሮች ጋር በመመካከር ለመመረቂያ ጽሑፌ ሳስብ ለምን ይሄንን አንድ ችግር መፍትሄ አልፈልግለትም እና እንጀራን ሳይሻግት እንዲቆይ ለምን አናረግም? በተለያዩ ዓለም እንጀራ ወይም ዳቦ ወይም ሌላ ምርቶች ለስላሳ የሚሆን ጁስ የሚሆን የተለያዩ ምግቦች ብዙ ማቆያዎችን እየተጠቀሙ ለረጅም ጊዜ ሳይበላሹ ይቆያሉ የሚል ነበርና ስለዚህ ይህንን ሀሳብ በማሳብ ከችግር በመነሳት በየ3 ቀኑ እንጀራ የሚባልሸው የሚባክነው የሚጣለው በጣም ብዙ ነውና ይህን ያህል ዓመታት ከእንጀራ ጋር ስንኖር እንዴት አንድ ሰው እንኳን በሳይንስ መንገድ ፈልጎ መስጠት አይችልም በማለት በማሰብ ይህንን ጥናትና ምርምር አድርጌያለሁ። ምርምሩም ለማድረግ የተነሳሁት እንግዲህ ሌላው ዓለም እንጀራ እንደዚህ አይነት የሚጋገሩ ምግቦችን ላይሻግት ሊያስቀምጥባቸው የሚችሉ መንገዶች ማንበብ ጀመርኩኝ። ሊትሬቸር በማንበብ ተገቢነታቸውንም ማጥናት ጀመርኩኝ። ከዛ ካነበብኳቸው ብዙ የፉድ ማይክሮባዮሎጂ፣ የፉድ ኬሚስትሪ፣ የኒትሪሽን መጽሐፎች ላይ እና በትምህርት ባገኘኋቸው በመረዳት አንድ ምግብ ለረጅም ጊዜ ሳይበላሽ ለማቆየት የተለያዩ መንገዶች መጠቀም እንችላለን። ማድረቅ ሊሆን ይችላል ለረጅም ጊዜ እንደ ቋንጣ፣ ጨው ስንጨምርበትም ያው ጨውም ኬሚካል ነው፣ ውሃ እንዳይኖር በማድረግ ማቆየት ነው። ማር ውስጥም ብንገባ ማር ውስጥ የተለየ ኬሚካል አለ፣ ተፈጥሯዊ ኬሚካል ማለት ነው። እሱ ነው ከ2 ዓመት እስከ 4 ዓመት በላይ ማርን ሳይበላሽ የሚያቆየው። ነጭ ሽንኩርት፣ ዝንጅብል፣ በርበሬ ብንል እነዚህ በተፈጥሯቸው ውስጣቸው ተፈጥሯዊ የሆኑ ኬሚካሎች አላቸው። ሌላም አይብ፣ ወተትም ቢሆን በተፈጥሮ እንቁላልም ላይዞዞም የተባለ በራሱ በተፈጥሯዊ የሆኑ ማቆያዎች አሉ። ከዚህ ጋር ተያይዘው እንግዲህ ይሄ አጋምና ቀጋ ራሳችን ብለን በየቦታው መንበላቸው በገጠር አካባቢ የቆረጥን መንበላቸው አትክልትና ፍራፍሬዎች ራሳቸው በተፈጥሯቸው ያው ሰዎች ኬሚካል ሲባሉ ፍራቻ ይኖራቸዋል እንጂ በተፈጥሯቸው እንደዚህ አይነት ተፈጥሯዊ የሆነ ኬሚካል አላቸው። ስለዚህ እኔ ማጥናት ግን የፈለግኩት እንጀራ እንደምታውቁት ቆምጣጣ ስለሆነ ይሄን ምርት ጋር አብሮ ሊሄድ የሚችለው ምንድነው ብዬ በማነበት ጊዜ በዓለም አቀፍ ደረጃ ሶዲየም ቤንዞይት እና እንደ ፕሮፓኖይት፣ ዞርቤት የተባሉ ኬሚካሎች የምግብ ማቆያ መንገዶች በዳቦ ውስጥ ይጨመራሉ፣ በለስላሳ ውስጥ፣ በጁስ ውስጥ ይጨመራሉ እና እነዚህ በዓለም አቀፍ ተፈቅደው መጠናቸው ተገድቦ ለምሳሌ ሶዲየም ቤንዞይትን የምጠቀምበት እና ሳይንሱን ያገኘሁበት መንገድ ከ100 ዓመት በላይ በአሜሪካ የምግብና የደህንነት መንግስት የተፈቀደ 100 ዓመት በላይ ብሉ ምግቦችን ሳይበላሽ ለማቆየት ነው። ስለዚህ ምግቦቻችንን በጣም ከሚያባክኑ ከ30 እስከ 40% የሚያባክኑብን እንግዲህ የማቆያ መንገዶችን ባለመጠቀማችን ነው። ስለዚህ ይህንን ምርምር በማድረግ እንጀራ ውስጥ የተለያዩ መጠኖችን በመጨመር እኔ የጨመርኩት ግን አሁንም ብዙ የእንጀራ ኢንዱስትሪዎችን አግዛለሁ። ኤክስፖርት የሚያደርጉትን ጥቂቶች ናቸው ከኔ ጋር የሚሰሩት። ያንን የምርምር ጥራት በማድረግ በጣም ደስተኛ የሆንኩበትና እንጀራ ያሻግቱ የነበሩትን ነገሮች ከ10 ቀን በላይ ምንም አይነት ነጭና ሻጋታ ሳይኖር እንዲቆይ በማድረጌ እንደውም ምንድነው የሀገራችን የሳይንስ ኖቤል ፕራይዝ ያስፈልገኛል ብዬ
ራሴን እጠይቃለሁ። ያው ነብይ በአገሩ አይከበርም ስለሆነ ነው እንጂ ይህንን ምርምር በማውጣቴ ከሰራኋቸው የምርምር ጥናቶች በጠቅላላ በህይወቴ በጣም የሚያስደስተኝና ለሀገሬ አድርጌያለሁ ብዬ አድርገናል ብዬ ከማስባቸው ጥናቶች ውስጥ የእንጀራን ቆይታ ከ10 ቀን በላይ መቆየት መቻሉ ነው። ስለዚህ እዚህ ጋር መረዳት ያለብን እነዚህ የምንጨምራቸው መጠኖች በተፈቀደላቸው የመጠን ብቻ ነው የሚጨመሩት። ከዛ በላይ ከተጨመረ ህገወጥነት ይኖራል። ስለዚህ ይህንን ምርምር ካረኩ በኋላ ጥራቱ ጽሁፉ በዓለም አቀፍ ጆርናል ላይ ከወጣና መታተም ከመታየት ከጀመረ በኋላና አንዳንድ ታዋቂ የነበሩ ኢንዱስትሪዎች የዚህ የሻጋታ ችግር በጣም ያስቸግራቸው ስለነበር ይሄንን መፍትሄማ ካንተ ጋር መስራት እንፈልጋለን ብለን ከ10 ዓመት በፊት እነዚህ ፋብሪካዎች አብረን በመስራት ፋብሪካው ላይ በመሄድ በማገዝ ምርታቸው እንዲጨምርና ኤርፖርት ሄደው በየቀኑ ይሻግትባቸው አሜሪካ ወይም ዱባይ ወይም አውሮፓ ሳይደርስ እዚሁ ኤርፖርት ላይ ያለ የማቀዝቀዣ ሰንሰለት ስለሌለ ተበላሽቶ ሻክቶ ለገበያቸው በጣም ችግር ይሆንባቸው ነበርና ይሄን መፍትሄ በማምጣቴ ከኔ ጋር ስምምነት በማድረግ እየረዳኋቸው እየተከታተላቸው ተገቢውን መጠን እንደሚጨምሩ በመተማመን እና በመስራት ይሄንን ለረጅም ዓመት የኢትዮጵያ ከዚህ የምታገኘውን ከእንጀራ የምታገኘውን ሃርድ ከረንሲ እንዲጨምር በማድረግ በጣም ደስተኛ ከመሆንባቸው ስራዎች ውስጥ ነው። ግን አንፎርቹኔትሊ በሚያሳዝን ሁኔታ ሀገራችን የአእምሮአዊ ጥበቃ ደካማ ስለሆነ በየቦታው ደግሞ ሰዎች በስግብግብነት ይህንን ኬሚካል አጨማመር ወይም ሂደቱን ከተለያዩ ሰዎች በስማ በመስማት ያጨማመር ሂደቱን ከሚገባው በላይ እንደሚጨምሩ ተገንዝቤያለሁ። ስለዚህ አሁን ውጭ ሀገርም ያለው ዲያስፖራ ወይም የተለያየ አካባቢዎች አሁን እንጀራ ለምን አይሻግትም የሚል ሐሳብ ውስጥ ነው የገባው እንጂ ለምን ይሻግትብኛል ሳይሆን ለምን አይሻግትም የሚል ፍርሃት ውስጥ ገብቷልና ከዚህ ደግሞ የሆነው መጠኑን የበለጠ በጨመራችሁት ጊዜ ይሄንን መጠን ከመጠን በላይ የሚጨምሩ እንዳሉ ይታወቃሉ። ለተቆጣጣሪውም አካል በዓለም አቀፍ ደረጃዎችም ውስጥ የሚኖሩ አምራቾች ይሄንን የመጠን መጨመር የገበያ ውድድር አድርገውታል። አንዳንዶቹ ያው ገበያውን ይሄንን ሐሜት በመናገር አንዱን ለመጣል የሚያደርገው ጥረት አለ። ግን ከኔ ጋር የሚሰሩትን የተለያዩ ካምፓኒዎች አሉ። እነዚህ ካምፓኒዎች 4-5 በላይ አይበልጡም። ኃላፊነት ወስደው ይሄንን ምርት በትክክል ተጠቅመው ህብረተሰቡ ወደ ውጭ እየላኩ ያሉትን በጣም ማመስገን እፈልጋለሁ። ግን ህብረተሰቡ አገር ውስጥ የምትኖሩ ከአገር ውስጥም ውጭ ያላችሁ እነዚህ ምርቶች ማን ናቸው ብላችሁ ልትጠይቁኝ ትችላላችሁ። በኢንቦክስ ልነግራችሁ እችላለሁ። ከዛ ውጭ ግን ያሉት ምርቶች በተገቢነት ሁኔታ ይጨምራሉ ወይ አይጨምሩም የሚለውን የራሳችሁን ጥንቃቄ እንድታረጉ ነው። ማንኛውም ነገር ከመጠን በላይ ከተጨመረ የሚያመጣው ችግር ስላለ ማለት ነው። ስለዚህ የዚህ ብዙዎቻችሁ የሚያሳስባችሁ ውጭ ሀገርም ያላችሁ ለምንድን ነው እንጀራ ማይሻግተው ብላችሁ የሚያሳስባችሁ አንድ በሳይንሳዊ መንገድና ከትክክለኛው እንደኔ ባለሙያ ካለ ወይም በመንግስት ፍቃድ ተሰጥቶት በትክክለኛ እየጨመረ ኃላፊነቱን የሚወስድ መሆኑን ማረጋገጥ ያስፈልጋል። አንዳንድ ቦታ ማየው የተገኘውም ጥናት በካናዳም በአሜሪካም ለኢትዮጵያ የፎሪን ከረንሲም የዶላር የማግኘትም ችግር ይሆናል ብዬ ማስበው አንዳንድ ስግብግብ ነጋዴዎች ሼልፍ ላይ ለረጅም ጊዜ እንዲቆይላቸው በማሰብ ከተፈቀደው ላይ 2፣ 3፣ 4 እጥፍ ጨምረው ይሄንን ማቆያ ደህንነቱ የተጠበቀ ማቆያ ነው። ግን ከመጠኑ በላይ ከተጨመራችሁበት እንደማንኛውም ነገር ጉዳት ያደርሳል ወይም የራሱ ችግር ያስከትላል። ስለዚህ በዚህ ምክንያት ይሄንን ጥንቃቄ ማድረግና በሙያና የታገዘ ብቻ እንድትሆኑ ማድረግ እፈልጋለሁ። ስለዚህ የሀገራችን ምርት የእንጀራ ጨምሯል። ግን ብዙ እንጀራ የሚልኩ አሉ። እነዚህ እንጀራ የሚልኩት ግን ሁሉንም በኃላፊነት ይሰራሉ ብዬ አላምንም። በኃላፊነት የሚሰሩትን በራሴ በሰራው ጥናትና ምርምር ለመቆጣጠር ጥረት እያረኩ ነው። ስለዚህ ማሰብ የሌለባችሁ እነዚህ ማቆያዎች በመጠቀሜ የተለየ ነገር ይደርስብኛል የሚል ነገር የለም። ይሄ ኬሚካል በሰውነት ውስጥ ገብቶ ለስላሳ ውስጥ አለ፣ ጁስ ውስጥ አለ፣ በተፈጥሮም ደግሞ ውስጥ አይብ ውስጥም የተለያዩ ፍራፍሬዎች ውስጥም በተፈጥሮ የሚገኝና በራሳችን መንገድ በኩላሊታችን በጉልበታችን ተጣርቶ ከሰውነት የሚወጣ ስለሆነ ምንም አይነት ሐሳብ እንዳይገባችሁ ለማለት ነው። ሐሳብ የማይገባችሁ ግን መጠኑና አጨማመሩ የምግብ አመራረት ሂደቱ ንጽህናውን የጠበቀና ተገቢውን ሂደት የሚጠብቅ መሆኑን ማረጋገጥ ያስፈልጋልና ይሄንን ምርት እኔ በመስራቴና ለዚህ በማብቃታችን በጣም ከምደሰትባቸው ዕውቀቶችም ለህብረተሰቡ
በዚህ ደረጃ ወርደው በመሰራታቸው እንጀራ ሳይበላሽ በ10 በላይ ያቆየ ከተባለ ያለውት እኔ መሆኑን እንድታቁና ይሄንን ጥንቃቄ እንድታረጉ ለማለት ነው። ከዛ ውጭ ግን በውጭ ሀገር ያላችሁ ተወዳዳሪዎች ንግድ ስርዓቱ ላይ ያላችሁ የተለያዩ አሉባልታዎችን በማስነገር መርዛማ ኬሚካሎች ይጨመራሉ፣ ሰው ይገላሉ፣ እንደዚህ ያስከትላሉ እያሉ ከዛ የኔን ግዙ የኔ ምንም አይጨመርበትም ምንም ነገር የለበትም እያሉ ገበያውን ለመጉዳት ወይም እርስ በርስ ፉክክር ውስጥ ለማድረግ የሚኖሩ ጥረት የሚያደርጉ እንዳለ አውቃለሁና በተገቢው የንግድ ውድድር ውስጥ እንድትወዳደሩ ብቻ ለማለት ነው። ኢትዮጵያ እንጀራ መላኳንና ከረንሲ ማግኘቷ ሀብታችንና አቅማችንን ይጨምራልና አንዱ ለአንዱ በሚያደርገው ትግል ውስጥ አገሪቷን እንዳይጎዳ ጥንቃቄ እንዲያደርግ ለማለት እፈልጋለሁ። ስለዚህ ከኔ ጋር በዚህ ሙያ ላይ ተጠንቅቃችሁ መስራት ካለባችሁ ኃላፊነቱን ወስጄ በጥንቃቄና በራሴ ክራይቴሪያ ትንሽ የሚሆኑት እንግዲህ አምራቾቹ ከ1000 በላይ ቢሆኑ ይኖራሉ። ኢትዮጵያ ውስጥ ግን ምሰራው ከ4 ብቻ የሆነው ወይ ከ5 ብቻ የሆነው የራሱ ምክንያት አለው። ለሙያ የሚገባኝን ክትትልና ኃላፊነት ከመውሰድ በተጨማሪ ለጥንቃቄውና ለህብረተሰቡ ይሄንን ምርት በትክክል ማሸጊያው ላይ ወይም የእንጀራ ምርቱ ላይ እንደጨመሩ መግለጽ የገለጹትን መጠን በትክክል መሆኑን ማስረዳት ያስፈልጋል። ለተጠቃሚዎችም አገር ውስጥም ወይም ዲያስፖራው ስላላችሁት ደግሞ ጥንቃቄ እንድታረጉ የምፈልገው ለእንጀራችንና ለተለያዩ ምርቶች ሲኖር ያው ስስቱ ይኖረናል ወይም መሳሳቱ ይኖረናል። ሳይንስን መጠቀም እንደ ምግብ ሳይንስ ያሉ ምግቦችን ካልተጠቀምን ከኢትዮጵያ እንጀራ ተጉዞ ሄዶ ሳይሻግት ሊደርስ አይችልም። ይሄን ልታውቁት ይገባል። አንዳንዶች እንደውም ቀጥታ የኢትዮጵያ አየር መንገድ የሚደርሱባቸው ከተማዎች ላይ ሳይሻግት ነው ምናመጣላችሁ ቀጥታ የሚል የውሸት ማስታወቂያዎችም የሚሰሩ እንዳለው አውቃለሁና እንጀራ ይሄ ኬሚካል ካልተጨመረበትና ማቆያ ካልተጨመረበት ሳይሻግት ሊደርስ አይችልምና ይሄንን በውሸት ላይ የተመሰረተውን ገበያ እንድትገዳደሩና ራሳችሁን እንድትጠብቁ ቤተሰቦቻችሁን እንድትጠብቁ መክራለሁ። ከዛ ውጪ ግን ይሄ እየተጠቀማችሁት ያለው ሶዲየም ቤንዞይት በጤና ላይ ምንም ጉዳት እንደማያደርስ እስካሁንም ያደረሰው ጉዳት እንደሌለ አሁንም ገብታችሁ የአሜሪካ ኤፍዲኤ የካናዳ ኤፍዲኤ ላይ ዌብሳይት ላይ ገብታችሁ ብታዩት እስካሁን ድረስ ባለኝ መረጃ እነዚህ ኬሚካሎች ማቆያዎች የተፈቀዱ መሆናቸውን እነዚህ ኬሚካል ስንላቸው እንፈራለን፣ ግን እንደ ጨው ቆጠሯቸው ያው የፈንገስንና የሻጋታውን በመከላከል ያን ጨውን ወደ ሰውነቱ በማስገባት ወደኛ ሳይሆን ወደ ፈንገሱ በማስገባት ፈንገሱ ምግባችንና ሻጋታው ላይ ትኩረት እንዳያረግና ትኩረቱን በጨው ላይ በማተኮር ጊዜ አግኝቶ እንዳያረዝምብን ወይ እንዳያበላሽብን የማቆያ መንገድ ነው። ሄዶ ግን ይሄ ፈንገስ በቂ ጨውን ከበላው በኋላ አሸንፎ ከ10 ቀንም ከ11 ቀን በኋላ መሻገቱ የማይቀር ነው። ስለዚህ ስትቀበሉ ኤክስፓየሪ ዴቱን እዩ። በትክክል ከጨመሩ መጻፋቸውን ጠይቋቸው እና ኃላፊነት የሚሰማቸው የእንጀራ አቅራቢዎች ጋር እንድትጠቀሙ ለማለት ነው። ስለዚህ በሳይንስ ያሉ እንደዚህ አይነት መንገዶችን ከመጠቀም አትፍሩ። ጥያቄ ሐሳብ ካላችሁ በዚህ ላይ ለማስማት እፈልጋለሁ። ዛሬ ያለኝ ይሄ ነው። አመሰግናለሁ።